ምርጫን በሚመለከት የዘንድሮ ምርጫ ለመማር ፈቃድ ላለው ለየትኛውም የፖለቲካ አካል ትልቅ ትምህርት የሰጠ ዘርፈ ብዙ መልእክቶች በውስጡ የያዘ የኢትዮጵያን ሕዝብ እንቆቅልሽ የኢትዮጵያን ሕዝብ ውስብስብ የረጅም ዘመናት ድልብ ሀብት ሶሻል ካፒታል ያለው በቀላሉ ሊታወቅ የማይችል ሕዝብ መሆኑን ያረጋገጠ ምርጫ ነው። ላይ ላዩን ምንናገረውና በውስጥ የሕዝቡ እምነት በምን ያክል ደረጃ የተለያየ መሆኑን ያየንበት ነው። ዘንድሮ ምርጫ ከስካሁኑ ምርጫ የሚለይ አንድ ሁነኛ ባህሪ ያለው እንደተባለው አትመዝገቡ ተብለዋል፣ የለም ብለው ተመዝግበዋል። አትደግፉ ተብለዋል፣ አትምረጡም ተብለዋል። የኢትዮጵያ ሕዝብ እነዚህን ሁሉ እገዳዎች፣ ማስፈራሪያዎች ሳይቀበል ምርጫው በነቂስ እስካሁን ታይቶ የማያውቅ የሕዝብ ቁጥር ሌሊት ወጥቶ ሌሊት እስኪያልቅ ድረስ ትርፍ ሰዓት በመሰለፍ ከ50 ሺህ በላይ የምርጫ ጣቢያዎች ላይ በነበረው ተሳትፎ የኢትዮጵያ ሕዝብ ያሳየውን ተጋድሎ ማየት የቻል የተማርንበት ሂደት ነበር። ምን ለየው የዘንድሮ ምርጫ ያላችሁ እንደሆነ ከዚህ ቀደም የሚፎካከሩ ኃይሎች በሐሳብ አልፎ አልፎም በጉልበት ይጠቃቃሉ። ዘንድሮ ግን የሚፎካከሩ ኃይሎች ሳይሆኑ ራሱ ምርጫው የጥቃት ኢላማ ነበር። ራሱ ምርጫው እንዳይከወን እንደ አንድ ታርጌት ተወስዶ ተሰርቶበታል። ለምን ያላችሁ እንደሆነ አጋጣሚ ሆኖ የኛን ባንዳዎች የሚያሰማሩ የሚልኩ ኃይሎች በሙሉ ምርጫ አይወዱም። ምርጫ ስለማይወዱ የሚወዳደሩ ሐሳቦችና ኃይሎችን ሳይሆን ራሱ ምርጫውን የጥቃት ኢላማ አድርገውት ነበር። ማሸነፍ፣ ከፈተና መሻገር፣ ችግሮችን በብልሃት የማለፍና አገር የማጽናት ልምድ ያለው የኢትዮጵያ ሕዝብ እነዚያን ፍላጎቶች ሳይቀበል በተባበረ ክንድ ላደረገው አስተዋጽኦ ከፍተኛ ክብር ይገባዋል። ጀርመኖች አመንኪዮ ሲሞት ጉልበት አለሁ ይላሉ። ሐሳብ ሲሞት፣ ንግግር ሲሞት፣ ውይይት ሲሞት ጉልበት አለሁ ይላሉ። አለሁ ይላል። ኢትዮጵያውያን አባባል አላቸው። ውሃ ዝቅ ሲል ይሸታል፣ ሰው ደግሞ እየደከመ እየሰነፈ ሲሄድ ኩራትና ፉከራ ያበዛል ይላሉ። በዘንድሮ ምርጫ ማድረግ አትችሉም፣ አይሳካም የሚለው ሐሳብ የብዙ ኃይሎች ፍላጎት ቢሆንም ኢትዮጵያውያን በአንድ ድምፅ ጽንፈኝነት አንፈልግም፣ ባንዳነት አንፈልግም፣ ዘረኝነት አንፈልግም። እኛ ኢትዮጵያውያን ተባብረን የጋራ ሀገር ማጽናት ማበልጸግ ነው ምኞታችን የሚለውን በአንድ ድምፅ አስተጋብተዋል። ለዚህም ነው ሕዝቡን አናቀውም የምንለው። ሰሜን ብትሄዱ፣ ደቡብ ብትሄዱ፣ ምዕራብ ብትሄዱ፣ ምስራቅ ብትሄዱ አንድ ድምፅ ነበር፣ ጽንፈኝነት አያስፈልገንም የሚል፣ ባንዳነት አያሻንም የሚል። ይህንን ታላቅ ድምፅ አረጋውያን በዚህ ምርጫ እንዳያችሁት በድጋፍ ወጥተው መርጠዋል። እነዚያ አዛውንቶች ለሚቀጥለው 5 ዓመት ሊኖሩም ላይኖሩም ይችላሉ። አዛውንቶች ተሰልፈው የመረጡት እነሱ ስለሚኖሩበት ሳይሆን በእነሱ ድምፅ ሀገር መጽናት ስላለበት፣ በእነሱ ድምፅ የልጆቻቸው ሀገር ቀጣይነት መረጋገጥ ስላለበት ትልቅ መልእክት በውስጡ አለው። በሽተኞች በድጋፍ ወጥተው መርጠዋል። በሽተኞች ይዳኑ አይዳኑ አይታወቅም። በዚያች ቀን ሕይወታችን እስካለ በእኛ ድምፅ ምክንያት ልጆቻችን
ሀገረ መንግስት ያላቸው መሆን ስላለባቸው ብለው ተደግፈው ወጥተው መርጠዋል። ሀዘንተኞች ከሀዘን ተነስተው መርጠዋል። እናቶች ልጆች አዝለው ወጥተው መርጠዋል። ይሄንን አቅልለን አንወስደውም፣ እንደ ታላቅ አደራ የምንወስደው። ከዚያም ባሻገር ጥይት ይተኮሰባቸው የጥይት ድምፅ እየተሰማ ሸብረክ ሳይሉ ወደ ምርጫ ጣቢያ ሄደው የመረጡ ዜጎቻችን ለተመረጠው ሰው ሁሉና ለመንግስት በከፍተኛ ሁኔታ አደራ የሰጡ ሲሆን እኛም በታላቅ ሸክም በታላቅ ኃላፊነት የምናየው ይሆናል። ከኛ አንጻር የነበረው መልእክት ግልጽ ነው። ጅምራችሁ መልካም ነው። ዘርፈ ብዙ ኢኮኖሚዎች ለማሻሻል የምታደርጉት ጥረት መልካም ነው። ጅምራችሁን ወደንላችኋል። ስርዓታዊ ሌብነት መጥፋቱን እንደግፋለን። አሁንም ግን በውስጣችሁ ሌቦች ስላሉ በተቻለ መጠን ሌብነትን አጥርታችሁ ሰርቪስ አሻሽላችሁ ትልሞቻችሁን በተሟላ መንገድ አሳክታችሁ የጸናች የበለጸገች ኢትዮጵያን ለልጆቻችሁ ለማስረከብ የእናንተን ድርሻ አንድ ጡብ ማስቀመጥ ትችላላችሁ በሚል ተስፋ እና የኢትዮጵያ ሕዝብ የመረጠን ባዶ ቼክን የሰጠን። በዚህ ቼክ ላይ መልካም ስም፣ መልካም ስራ መዝራት፣ መልካም ውጤት ማምጣት የኔና የእናንተ ኃላፊነት ይሆናል። ይህንን ቼክ በአግባብ ሳንጠቀም ካበላሸነው የኢትዮጵያ ሕዝብ ጥይት ሳይፈራ እንደመረጠው ጥይት ሳይፈራ የተቃርኖ እርምጃ መውሰድ ይችላል። በታማኝነት እና ሕዝብን በማክበር ማገልገል ምን ያክል ውጤታማና ፍሬያማ እንደሚያደርግ በዘንድሮ ምርጫ ለማየት ተሞክሯል። እንደ መንግስት እኛ በኢትዮጵያ ሕዝብ የምርጫ ታሪክ በአፍሪካ የምርጫ ታሪክ ምናልባት ዲሞክራሲ ከኛ ወዲያ የሚሉ ሀገራትን ቢሆኑ አድርገው በማያውቁት ልክ የብልጽግና ፓርቲ ከ6 ወራት በፊት ይህንን ምርጫ በሚመለከት በነበረን ውይይት ብልጽግና ከ85% ባለፈ ወንበር አይወዳደርም፣ 15%ን ሙሉ በሙሉ የሚፎካከሩ ፓርቲዎች በነፃነት ኢንከምበንስ መንግስት በሌለበት ተጭበረበረ ወይም ደግሞ መንግስት በኃይል ወሰደ በማይሉበት ሁኔታ ብቻቸውን ይወዳደሩ። እኛ ከነሱ ጋር በ85 እንወዳደራለን። ለነሱ 100% እድል ይሰጥ፣ ለኛ ግን 85% እድል ይሰጥ ብለን እንደምታስታውሱት ተጨቃጭቀን ተነታርከን ወስነናል። የብልጽግና አባላት ያኔ የጎረበጠ ቢመስላችሁ ሐሳቡ ዛሬ ላይ ውጤቱ እንደምታዩት ለዲሞክራሲ ቀናይነት በካቢኔ ማስገባት ብቻ ሳይሆን በፓርላማ 15% አልወዳደርም የሚል ገዢ ፓርቲ በድፍን አፍሪካ መኖሩን እጠራጠራለሁ። በእኛ ሁኔታ ታይቶ አይታወቅም። ለምን? ብዙ ድምጾች እንዲገቡ ፍላጎት ነበር። ብዙ ድምጾች እንዲሳተፉ ፍላጎት ነበር። ያን የኢትዮጵያ ሕዝብ ተገንዝቦ ከወትሮ በተለየ መንገድ በርከት ያሉ ፓርቲዎች በክልልና በፌዴራል ፓርላማ ተሳታፊ መሆን ችለዋል። ምናልባት ማለፍ ሲገባቸው የቀሩ ግለሰቦች ሊኖሩ ይችላሉ። በአብዛኛው ሲታይ ግን ሰላማዊ ዴሞክራሲያዊ የሕዝብ ይሁንታ በግልጽ የታየበት ምርጫ ሆኖ እኛም እንደ ፓርቲ 15% ይቅርብን ያልነው ጉዳይ ብዙ ድምጽ ለመስማት እድል የሰጠ ስለሆነ የብልጽግና ፓርቲ አባላት እንደዚህ ባለው ወጣ ያለ ውሳኔ አካል በመሆናችሁ ኩራት ሊሰማችሁ ይገባል። ይህ በየትኛውም አፍሪካ ሀገር አይታይም። ይሄ ብቻ አይደለም። በሚቀጥለው የኢንክሉሲቭ ናሽናል ዲያሎግ ውስጥ ብልጽግና አጀንዳዬ ካላቸው ጉዳዮች አንዱ በስልጣን ላይ ያለ መንግስት ማክሲመም
ሁለት ተርም ብቻ መቆየት አለበት የሚል አጀንዳ ብልጽግና ይዞ የቀረበውንም በአፍሪካ ደረጃ ህገ መንግስት አሻሽለው እድሜ ሲያራዝሙ እንጂ ያልተገደበ እድሜ ኖሯቸው እድሜ ሲገድቡ ሰምተን አናቅም። ይህ ታላቅ እርምጃ ነው። ለሀገር የሚጣል ጡብ ነው፣ መሰረት ነው። አሁን ባለው ስሜት በተሟላ መንገድ መገንዘብ ብንቸገርም ውለን ስናድር ለልጆቻችን አስተማማኝ መሰረት የሚጥል ስለሆነ በዚህም ኩራት ሊሰማችሁ ይገባል ብዬ አስባለሁ። በአጠቃላይ ምርጫው አስተምሮን የህዝባችንን ጥልቅ አሳቢነትና ሰላም ፈላጊነት አሳይቶን ያለፈ ስለሆነ እኛ በዚያ ልክ መገለጥ እንድንችል ፈጣሪ ይርዳን ብቻ ነው ማለት የምችለው።